በቲክቶከሮቹ በነ ጆን ዳንኤል ላይ የተሰጠው ትክክለኛ ፍርድ ምንድነው? አንዳንድ በቲክቶክ መረጃ የሚያሰራጩ ሰዎች የተለያዩ ሐሰተኛ መረጃዎችን እያሰራጩ ስለሆነ ትክክለኛ መረጃውን አሁን አቀርብላችኋለሁ። በተለይም አንዳንድ ቲክቶከሮች እነ ጆን ዳንኤል በነፃ ተለቀቁ የሚል መረጃ አሰራጭተዋል። ይሄ ትክክለኛ አይደለም። ጥፋተኛ የተባለ ሰው ይፈረድበታል እንጂ ጥፋተኛ ተብሎ በነፃ የሚለቀቅ የለም። እስኪ መረጃውን በአጭሩ ልንገራችሁ። በከፍተኛ ፍርድ ቤት አንደኛ ልዩ ወንጀል ችሎት ሲታይ የነበረው የነ ዮሐንስ ዳንኤል የክስ ጉዳይ ዛሬ ረቡዕ ህዳር 24 ቀን 2018 ዓ.ም እልባት አግኝቷል። ጉዳዩን ሲመረምርና ሲመለከት የነበረው ፍርድ ቤቱ ከቀናቶች በፊት በ5 ተከሳሾች ላይ የጥፋተኝነት ውሳኔ ሲሰጥ አንድ ተከሳሽ የቀረበበትን ክስ በአግባቡ ተከላከለች በሚል በነፃ አሰናብቶታል። በፍርድ ቤቱ በ5 ተከሳሾች ላይ የቅጣት ውሳኔ ለመስጠት ለዛሬ ቀጠሮ ሰጥቶ የነበረ ሲሆን በዚህ መሰረት በአቃቤ ሕግ በኩል ቀርበው የነበሩትን የቅጣት ማክበጃ ነጥቦች ሳይቀበል በመቅረት የተከሳሾችን የቅጣት ማቅለያ ተቀብሏል። በዚህ መሰረት ሶስት የቅጣት ማቅለያ እንደተያዘላቸው የፍርድ ቤት ዘጋቢዎቻችን ገልጸዋል። በመሆኑም በቀረበባቸው ክስ ላይ አንደኛ ተከሳሽ ማለትም ጆን ዳንኤል በሁለቱም ክሶች 1 ዓመት ከ4 ወር የእስር ቅጣት ሲጥልበት፣ ሁለተኛ፣ ሶስተኛ፣ ስድስተኛ ተከሳሾች ደግሞ የ8 ወር የእስር ፍርድ ተወስኖባቸዋል። አራተኛ ተከሳሽ ዳዊት ድሪባ የ10 ወር እስር ቅጣት ተጥሎበታል። በመሆኑም ከአንደኛ ተከሳሽ ከጆን ዳንኤል ውጭ ያሉት ከፍርዳቸው በላይ መታሰራቸውን በግምት ውስጥ በማስገባት በሌላ ወንጀል የማይፈለጉ ከሆነ ዛሬውንም የእስር መፈቻ ይጻፍላቸው ሲል ችሎቱ ወስኗል። ዮሐንስ ዳንኤል ወይም ጆን ዳንኤል ያቀረበውን የገደብ ጥያቄ ፍርድ ቤቱ ተከሳሽን ያርማል፣ ሌሎችን ያስተምራል በሚል ሳይቀበለው ቀርቷል። ስለዚህም የ1 ዓመት ከ4 ወር እስሩ ሊጨርስ ሲል ፍርድ ሰጥቶበታል። ጆን ዳንኤል 1 ዓመት ከ4 ወር እስሩ ከ17 ቀን በኋላ እንደሚሞላው አውቀናል። ጆን ዳንኤል 17 ቀን የሚቀረው ሲሆን ግን በማረሚያ ቤት ያደረገው መልካም ነገር ታይቶ ማረሚያ ቤቱ ሊለቀው ይችል ይሆናል። ይህ በእንዲህ እንዳለ የተለያዩ ማህበራዊ ሚዲያ ላይ እነ ጆን ዳንኤልና ሌሎች ተከሳሾች ከእስር ተፈተው ከቤተሰብ ተቀላቀሉ የሚሉ ዘገባዎች በስፋት ሲሰራጩ ነበር። ሆኖም ይህ ዘገባ የተሳሳተ እንደሆነ ዘሀበሻ አረጋግጧል። ፍርድ ቤቱ ዛሬ ለማረሚያ ቤት እስረኞቹ የሚፈቱበትን የመፈቻ ወረቀት ባለመጻፉ ምክንያት የእስር ጊዜያቸውን የጨረሱ እስረኞች ሊፈቱ እንዳልቻሉም የማረሚያ ቤት ምንጮች ለዘሀበሻ ነግረዋል። የቤተሰብ ምንጮችም የመፈቻ ወረቀት ባለመድረሱ እንዳልተፈቱ አረጋግጠውልናል። ትክክለኛ መረጃ ከዘሀበሻ ብቻ ይከታተሉ።